ሰላም ውድ የመነጽር ዩቲዩብ ተከታታዮች እንዴት ናችሁልኝ? እግዚአብሔር ይመስገን ያለው ዛሬ እንግዲህ የማስተላልፍላችሁ ቪዲዮ እቀርጸዋለሁ ካልኩኝ ስንት ጊዜ እና ለምን አልሰራውም አሁን ማትሪክ ከጨረስኩ አይቀር ብዬ ቀርጸነዋል። ትወዱታላችሁ ብዬ አስባለሁ። ወደ ቪዲዮ ሰላም ውድ የመነጽር ዩቲዩብ ተከታታዮች እንዴት ናችሁልኝ? እግዚአብሔር ይመስገን። እንግዲህ ዛሬ እቃዬን አጣጥቤ ጨራርሻለሁ፣ ቤቴን አጸዳድቻለሁ። ስለዚህ ዛሬ ከአባዬ ጋር እንውላለን ማለት ነው። ውሏችን እንደ ብሎግ ውሰዱት። አባዬ መቁረቢያ ልብስ ልገዛ ላመጣ ነው ሲለኝ ጊዜ እንደዚህ ከሆነማ ለምን ለተመልካቾች እንዴት ገዝቶ እንዴት አስለክቶ ምን ብሎ እንደሚያመጣ አብረን እናያለን። አባ ልቀረጽ ነው። እሺ እንትን ማለት ነው። ዛሬ አሁን ልትሄድ አይደለ? መቅረቢያ ልብስ ልታመጣ። ቆይ ማይክል ልስጥ መጀመሪያ፣ ምክንያቱም ለዩቲዩቤ ብሎግ እየሰራው ነው። ብሎግ እየሰራው ነው ማለት አንተ ማውራው ነገር አለ። አይ ያ እኔ ያወራለሁ። አንዳንድ ቦታ ላይ ጥያቄዎች ስጠይቅ ትመልሳለህ። ለምን መሰለህ? አሁን አንተ መቁረቢያ ልብስ አመጥቼ ገዝቼ ይኸው ለሚቆርቡ ምስኪኖች ሰጠው ትላለህ። ስለዚህ እሱን ነገር እስኪ ተመልካች ይዩትዬ። ስለዚህ አብረን አብሬክ ልሂድ። ነግሬያቸዋለሁ። አጭር ነኝ እኮ ግን አትንገረኝ። ስለዚህ የኔ ቁመት ኦኬ ነው ማለት ነው እኮ። እና ለምንድን ነው የኔን ቁመት ሁሌ የምታነሳው? እና እንዴ ወይ እሺ ገበያ ላይ ለነገሩ ጨርሻለሁ። እሺ አባት ጨርሳል። ስለዚህ ወደ 20 በቁረባል ወደ 90 ነው። እሺ ልብስ እስከቀይር ጠብቀኛል። ልብስ ቀይሬ እመጣለሁ፣ ጠብቅ። እሺ እንግዲህ የመነጽር ዩቲዩብ ተከታታዮች ወይም የሰላምዬ ዛሬ የመቆረቢያ ልብስ ገበያ ሄደን ገዝተን ልንመጣ ነው። ሽብር ልካችሁልን 20 መቆረቢያ ልብስ ልንገዛበት ነው። ለ20 ሰዎች ለ20 ቆራቢያን በጣም ደስ የሚል ስሜት ሊፈጥር ነው። አንደኛ መቆረብ የሚፈልጉ ሰዎች በገንዘብ ምክንያት ቁርባኑ መቋረጥ የለበትም። ፈልገው ተዘጋጅተው ቀናቸውን ጨርሰው ግን ልብስ የለኝም ከ5 ወር በኋላ ከ6 ወር በኋላ አጠራቅሜ ከደሞዜ ላይ ከምኔ ላይ የሚሉ አሉ። እንደገናም ደግሞ ምንም አቅም የሌላቸውም አሉ። ስለዚህ በገንዘብ ምክንያት ልብስ ከሚቀርባቸውና ቁርባኑ ከሚቋረጥ ብለን ያመቻቸነው ሐሳብ ነው። የመቆረቢያ ልብስ በነፃ ነው የምንሰጠው። ሁለት አይነት አሰጣጥ አለ። አንዳንዱ ልብስ መተው ይወስዳሉ ከኢፍታህ መዝሙር ቤት፣ አንዳንዱ ደግሞ እዚህ መምጣት ያልቻሉ ክፍለ ሀገር ያሉ ወይም ደግሞ እኔ ራሴ ጊዜ ካጠረኝ ልብሱም ቶሎ ካለቀ ገንዘቡ እያለ ልብሱ ካለቀና ሄጄ መግዛት ጊዜ ካጣሁኝ በአካውንታቸው ላይ 5000 ብር እናስተላልፍና ከዛ ብናረጋለን ልብሱን ገዝተው ቆርበው እንዲያሳዩን እናረጋለን፣ ፎቶ እንዲልኩልን እናረጋለን። ስለዚህ እስካሁን ድረስ በመቆረቢያ ልብስ ብቻ በአካውንት የተላከም በመተው ልብስ የወሰዱ እኔ ዝም ብዬ እንደው ሳላጋንንም በጣምም ደግሞ ሳላወርደው 1000 ሰው በትንሹ ብዬ እላለሁ። መተው የወሰዱትን ነው ታዲያ መላችሁ የወሰዱትን። ሌላ በየቤቱ የቆረበው ምናምን ተውት። ሁሉም 369 ወይም 370 ሺህ ሰው ሰብስክራይብ አድርጎኛል። ከዚህ ውስጥ 10,000 ሰው ነው ያልቆረበ ማለት ይችላል። 350 ምናምን ሺህ ሰው ቆራቢ ነው ብዬ አስባለሁ እንደኔ። ስለዚህ ገበያ ወጥተን እንገዛለን። ሰላምዬ አብራኝ ይጅቲ እየለበሰች ነው። ያት እስቲ ልበሺ ብያታለሁ። ሰላም ቶሎ ውጪ።
እንደምታዩት እንግዲህ የተቆነጃጀው ነው አላላችሁም፣ ግን አመዛቡኝ ከሞጣ ነው። የሚገርማችሁ ነገር እኔ ይሄን ነገር እንዳሳያችሁ ያሰብኩት ማለት ነው። አባዬ ብዙ ጊዜ እንደዚህ መቁረቢያ ልብስ ገዝቶ ለመግዛት ሲሄድ ምናምን አብሬ እኮ ይሄዳለሁ። ግን አንድ ቀን እስቲ ሁልጊዜ አባዬ ሲገዛ አይታይም። ምንድነው መቶ ብቻ ሲወስዱ ነው የሚታዩትና ለምንድን ነው ዛሬ ከመጀመሪያ ፕሮሰሱ ጀምሮ እስከ ገዝቶ እስከሚያስረክብ ድረስ ያለውን ሂደት ማላስረዳችሁ ብዬ አስቤ ነው ለቤተሰቦቼ። እንዴ ከኔ ጋር መዋል ያምራችኋል፣ ከመምህር ተስፋዬ ጋር መዋል ያምራችኋል ብዬ እንደዛ አስቤ ነው። የሚገርማችሁ በፊት እኔ ማለት ነው የዛሬ 4 ዓመት ነው ምናምን ላይ እኔ ገዛ ነበር እዛ ሱቅ ምናምን እሰራ ስለነበረ እዛ ማንም ሰው ሳይገባ ማንም ሰራተኛ ሳይቀጠር በፊት እኔ ያ ሱቅ እንደተጀመረ በእኔ ነው የተቀደሰው እና እኔ ስሸጥ የዛኔ ራሴ ነበርኩ ማመጣው። አባዬ አሳይቶኝ እንዴት እንደሚመጣ ምናምን ሾላ ሄጄ ገዝቼ ልኬት ምናምን ተናግሬ የሚለካውን ለክቼ ምናምን ነበር ማመጣው የዛሬ 3-4 ዓመት። ከዛ ትምህርት ስጀምር ጊዜ በቃ ሌላ ሰው ተቀጠረ እና እስከ ዳር ካወቃቸው አምጥተን ምናምን ቢሮ ሱቅ ከገባ በኋላ ብዙ ሰዎች የለንም ሁሉን ነገር ጨርሰናል፣ ግን መቁረቢያ ልብስ የለንም እና እስቲ መምህርን ንገሪልን ብለው የወሰዱ ሰዎች እንዴት እንደሚመርቁት የእነሱ ምርቃት መሰለኝ እስካሁን ደግሞ እንደዚህ ስኬታማ እንዲሆን ያደረገው። በነገራችን ላይ ያንቺ ስኬታማ ሰው ማነው ስኬታማ እንድትሆኚ አርአያሽ የሚሆነው ቢባል አባት ነው። ቢኮዝ ከየት እንደተነሳ አሁን የት እንደደረሰ ስለማቅ ማለት ነው። ብርድ ልብስ ተሸፍኖ ነበር ገጠመኝ ሲቀርጽ የነበረው። አሁን ደግሞ እንደምታዩት የራሱ ስቱዲዮ ኖሮት እየተቀረጸ ነውና ይመቸው ብያለሁ። ስለዚህ ጨርሰናል፣ እንወጣለን። አባ አቤት ጨርሳል አይደል? ይሄንን ደግሞ ገዝታችሁ ሰጣችሁ ነው። ፍላሽ ነው እያንዳንዱ ክፍል ያለው ፍላሽ ነው። አንድ እዚህ ያለው 10 እዚህም 10 እዚህም 10። ይሄን ደግሞ ፍላሹን ትምህርት ሞልተንበት ወደ ገጠር ቤተክርስቲያን ልንልከው ነው እና እናመሰግናለን። እግዚአብሔር ያክብርልን። ብዙ ነው ያለው። በዚህም ራሱ በዚህ ተሞልቶ ይላካል። አንድ ቤተሰብ ነው ላከልን። እናመሰግናለን። ላይ ብላይ ተናግሬ ያለው ጨርሻለሁ። ሚዝልቃለ የራሴን ስንቅ እየሸከፍኩ ነው። ማይክ የራስሽን ማይክ ያዢ። የራሴን ማይክ መልስ። በነገራችን ላይ በዚህ አጋጣሚ ስልክ መቀርጸው አባዬን እየተበደርኩ ነው አይደል? በትርፍ ጊዜው ለቤቴም በትርፍ ጊዜው እሱ ቀረጻ በሌለበት ኤዲት በማያደርግበት ጊዜ ነው እኔ እየተቀበልኩ ስልክ መቀርጸውና ለዛ ነው እንግዲህ እንደምታዩት ማይክስ ጊፍት ተሰጥቶኛል። አመሰግናለሁ። ጊፍት ተሰጥቶኛል ማይክ። ይሄን ያክል ማይክ አንድ ማለት እና የራሴ ሊያዘው እንሂድ በቃ ይህ ችግር የለው። መብራት ላጥፋ መጣ። ታስታውሳላችሁ? ነጭ በነጭ ለብሰን የጌታችን የኢየሱስ ክርስቶስን ሥጋና ደም በዚህ መልክ የተቀበልንበትን ቀን በሴሚሲ ሚካኤል ተሰባስበን ያቺ ክርስቶስ የነካን ቀን በደሙ የዋጀን ቀን። እርግጥ የመጀመሪያችን ብቻ ላይሆን ይችል ነበረ፣ ግን ገጠመኝ የምናዳምጥ የመናፍስትን ውጊያ በደንብ አድርገን የምናውቅ ሰዎች በአንድ ላይ ተሰባስበን እንደዚህ ስንቀበል ማየትን የመሰለ ነገር የለምና እንኳንም ነካን። እንግዲህ እንዳያችሁት ኪችን ሆኜ የመቁረቢያ ልብስ ከአባዬ ጋር ልንገዛ ልንሄድ ነው ብዬ ነግሬያችሁ ነበርና
የሚገርማችሁ ነገር በዓመተ ምህረት ሁሉ ነገር በነፃ ነው የተሰጠን። እስቲ አስቡት፣ ንስሐ በነፃ ብር ከፍለን እንኳን ንስሐ አንገባም። ቅዱስ ቁርባኑ በነፃ ስጋውም ደግሞ በነፃ ነው የተሰጠን። የተሰጠን ነፃ ፈቃዳችን ራሱ በነፃ ነው ከተጠቀምንበት በስነ ስርዓቱ። መንፈሳዊ ህይወትም እንደምታዩት ደግሞ በነፃ ነው። ሁሉ ነገር በነፃ ተሰጥቶን እኛ ታዲያ ለምንድን ነው የማንቆርበው? ለምንድን ነው ንስሐ የማንገባው? ያልገባ ነው ማለት ነው። የገባ ነው ደግሞ በጣም እድለኛ ነን። ንስሐ ገብተን ቆርበን አስቡት እስቲ ጠዋት ሳትነሱ ስቀሩና ንስሐ ገብታችሁ ቆርባችሁ ወደ ክርስቶስ ብትጠሩ ያለውን ሰላም አስቡት። ግን ካሁን ደግሞ ንስሐ አልገባውም፣ ወይኔ አሁን መቼ እንደምሞት አላውቀውም ብሎ ማሰብ ራሱ አንድ ጭንቀትና አንድ ደግሞ እንደ አበሳ ይቆጠራል። እንደውም ክርስቶስ ለሐዋርያት ምንድን ነው ያላቸው? በነፃ የተቀበላችሁትን በነፃ ስጡ ብሏል። በከንቱ የተቀበላችሁትን በከንቱ መልሱ ወይም ስጡ ብሏል። እና እኛም ደግሞ እግዚአብሔር ነፃ ፍቃድ እስከሰጠን ሁሉ ነገር ነፃ እስካደረገልን ድረስ ያው የእግዚአብሔርን ሕግና ስርዓቱን ተከትለን መኖር ይገባናል ብዬ አስባለሁ። ምክንያቱም ዓመተ ምህረት ስላለ በዓመት አዲስ ዘመን ስላለ ነው ማለት ነው። ወደ ቪዲዮ እንሂድ። ይህን የመቆረቢያ ልብስ ለማምጣት ወደ ገበያ ገብተን ለቆራቢያን ማምጣት ከጀመርን 5 ዓመት አለፈን። በእርግጥም በየቀኑ የምናደርገው በየሳምንቱ የምናደርገው ስራችን ቢሆንም ምንም እንኳን በነፃ የሚቀበሉት እኛም ደግሞ በብር የምንገዛው ቢሆንም ግን እጅግ በጣም ደስ የሚለኝ ነገር ምን መሰላችሁ? በየጊዜው መቆረብ እፈልጋለሁና መምህር ልብስ እፈልጋለሁ ብሎ ሲመጡ ለነሱ ልብስ ለመስጠት በየጊዜው የተመላለስኩባቸው ጊዜዎች ሳስበው ምን ያህል ቆራቢ እንደበዛ፣ ትምህርቱን አዳምጠው ለመቆረብ ምን ያህል እንደሚወስኑ ሳስበው እጅግ በጣም ነው ነፍሴ የምትደሰተው። ምክንያቱም ይሄ የህይወት ጉዳይ ስለሆነ ሰውም ትምህርቱን ከልብ ከቁም ነገር ወስዶታል ማለት ነው። በጣም ነው የምናመሰግነው። እንግዲህ ገብተናል፣ ደርሰናል። ሰዎችን አስተናግዶ ከጨረሰ በኋላ ገብተን የመቁረቢያ ልብሳችንን እንወስዳለን። ከዚህ ነበረ የዛሬ ስንት ጊዜ ብዙ ጊዜያችን ደንበኛችን ነው። በጣም የሚገርም ታስታውሳለህ አባይ? እኔ መጥቼ ሲወስድ በፊት ሱቁ ሲከፈት ጊዜ እየላከኝ ሾላ መጥቼ እዚህ ሳይሆን ሾላ መጥቼ ተወስጂ ነበር። አንቺ ኤክስፒሪየንስ አለሽ። ስንጀምር ጀምሮ ነበር። 4 ዓመት ቆለ 5 ዓመት ሆነ። ሱቅ የተከፈተው በጊዜ እኮ ነው ነኝ የማረክት ያው ጉራውን ይልኝ እንግዲህ ኤፍታ መዝሙር ቤት ሲከፈት መጀመሪያ ወርከር ሃርድ ወርከር። በጣም እናመሰግናለን። ለማንኛውም ስራ አስፈራሽልን እና አሁን ማትሪክ እየተፈተንሽ ነው። ዛሬ ሰኞ ትጨርሻለሽ? ሰኞ ጨርሳለሁ። ግን በዚህ አጋጣሚ ማሳወቅ የምፈልገው ለአንተ ይከብዳል ትምህርት። እውነት? የምኑትን ፈተናው ነው የሚከብደው? ፈተናው እኔ እዚህ ማድረስ የሚገባኝ ድረስ አድርሼሻለሁ። ከዚህ በኋላ አትለክም ሩጫሽ እኔ የለሁበትም። አይ እንትን ዩኒቨርሲቲ ምናምን መግባት የሚፈልጉ ተማሪዎች ነው የሚያሰጋቸው እንጂ ለኔ ችግር የለም። አሁን የ12ኛ ክፍል ተማሪ ነች። ስለዚህ እዚህ ደርሰዋል አይደል? ደርሻለሁ። ስለዚህ ከዚህ በኋላ ቤስት መንፈሳዊ ዩቲዩበር ቤስት ስፒሪቹዋል ዩቲዩበር እኔ ቤዜን ስለያዝኩ ችግር የለውም። ግን አሁን ሌሎች ምናምን ነገር ተማሪዎች ምናምን እንትን ሲሉ ምንም ሳይዙ ዩኒቨርሲቲ መግባት አንፈልግም ምናምን ይላሉ። ግን ምንም የሚሰሩበት ነገር የላቸው። ለነሱ ወጣችሁ እለፉ። እንደዛ ነው። በአሁኑ ሰዓት ዩኒቨርሲቲ የጨረሰ ብቻ አይደለም ስራ የሚያገኘው። እንደው ነጋዴው ምንም ሁሉም ወጣት እንዳለ ነጋዴ ይሆናል ይመስለኛል። የክረምት ትምህርት ራሱ የተጀመረው ዩቲዩበር እንዳትሆኑ፣ ቲክቶከር እንዳትሆኑ፣ ወደዚህ ወደ ሚዲያው ብቻ እንዳታተኩሩ መሰለኝ። አዎ አልሰማሁም እንዴ ህጉን አባ ተማሪ የስንት ነው ከ10 ምናምን አመት በላይ ቲክቶክ በታች እንዳይ ነው ወይስ እንዳይከፍት አካውንት እንዳይከፍትም ያው ወላጆች ተቆጣጣሩ። ያው መንግስት ይላል እኮ ያለ መለስ ዜናዊ ያለ ነው። አልሰማሽም? ምን አለ?
ሌባ ሲሰርቅ እስካልተያዘ ድረስ ስራ ነው ብሎ ይደግፋል ማለት ነው። አባት እስቲ ስለ ጥለት ምን ታስባለህ? ማለት አሁን ላይ ያሉ ዲዛይኖች አሉ አይደለ? እነሱ ጥለታቸው ምን ይመስላል? ከትምህርት ካንጻር ምናምን ይሄ አሁን የተለመደ ጥለት ነው። በእርግጥ ግን አሁን ምን መጥቷል? ሙስሊሞች ለብቻቸው ራሳቸውን ሃይማኖት የሚወክል ጥለት መጥቷል። እንደገናም ደግሞ ትንሽ ኦርቶዶክስ ላይ አስተምህሮን ባለማወቃቸው መስቀሉን እየዘቀዘቁ ጥለቱን ከላይ ሲታይ መስቀሉ ዝቅዝቅ ያለ ነው የሚሆነው። እጅ ላይም ራሱ መስቀሉ እንደዚህ ከሆነ ካህኑ የሚይዘው እጅ እንደዚህ ሲሆን ይዘቀዘቃል መስቀሉ። ያ ሁሉ እይታ ሳይደረግበት በጣም የሚያበላሹ ልጆች አሉ፣ ሰሪዎች ማለት ነው። ቻይና ያመረተው ጥለት ደግሞ መጥቷል። ማሽን እነዚህ ዶርዚዎቹ ባለጥበቦቹ ባለሙያዎቹ ያልሰሩት ቻይና ያመረተችው ጥለት እየመጣ ነው እና እሱ ጥለት ደግሞ በብዛት ስለሚመረት ባለሙያ እየቀዘቀዘ ሁሉ ነገር እየተበላሸ ይመጣ ነው እና ጥለት በአሁኑ ሰዓት ዲዛይኑ ኢቭን የደረት ላይ ጡትን ግማሽ ድረስ የሚያሳይ ራቅ እንዲያበሻ ልብስ ሲባል እኮ በደንብ የሚለብስና ግርማ ሞገስ ማለት ነው። አሁን ግን እርቃን ከጀርባ ባዶ ከዚህም ባዶ ሆናችሁ ከዛ ደግሞ ያበሻ ቀሚስ ሆኖ ደግሞ ከጉልበት በላይ አጭር ከጉልበት በላይ እና ቅድም ማለት ምን ትይዋለሽ? ያበሻ ቀሚስ አሁን ቅድ ሲሆን አስቢው የወንድ ቅድ ነው የቀረው። ሌላው ደግሞ ማለት ነው እንደዚህ ይመጣና ልብሱ እንደዚህ መጥቶ እንደዚህ ከዛ ይሄ እኮ ግማሽ ጡት ግን ልብሱ ተዋረደ። የክብር የሃይማኖት የግርማ የነበረው ልብስ የቅሌት ሆነ። በቃ የሚያስጠላ ነው የባህል ልብስ። አሁን እንደው ራስሽ ካላሰረሽ በስተቀር በጣም የሚያስጠላ በራስ ዲዛይን። ስለዚህ አሁን ያለው አንቺ እንዲያውም እንድትሆኝ የምፈልገው ከዚህ በኋላ ጨዋ ልብስ የሚፈልጉ ሰዎችን ብቻ ማልበስ። ዊርድ የሆነ አለባበስ ሲመጣ አይ ነው ይቅርብኝ። ገንዘብ እኮ ይቅርብሻል፣ ያንቺ ይቅርብኝ አይደል? ያንቺን ሳልሰራው ይቅርብኝ። የሚሰራልሽ ሰው ካለ ይስራልሽ። እኔ ጋር ግን መጥቶ ሰርቼው የሰው ማሰናከያ እንዲሆን አልፈልግም። አይ ሁሉም እኮ እየሰሩት ነው፣ አንቺ እምቢ ብትይ እኮ ሌላው ይሰራልኛል፣ ይስራልሽ። እኔ ጋር ግን ኃጢአት ሆኖ እንዲቆጠርብኝ አልፈልግም አይደል? በቃ ለዛና ልብሶች በጣም ተበላሽተዋል አሁን ያበሻ ልብሶች። የሚገርማችሁ ነገር እንደዚህ በሚያምር ቤተ መቅደስ ቤተ ክርስቲያን ነጭ ለብሰን ተሰጦ እየመለስን የምናስቀድሰው ቅዳሴ በጣም ነው ደስ የሚለው፣ በጣም ነው የሚያምረው፣ በጣም ነው ልብን የሚነካው። ነገር ግን በተመሳሳይ ሁኔታም ደግሞ የገጠር ቤተክርስቲያን በቆርቆሮም የተሰራ ሊሆን ይችላል፣ በጭቃም ተለጥፎ የተሰራ ቤተክርስቲያን ወይም ቤተ መቅደስ ውስጥም በተመሳሳይ ሁኔታ ነጭ ለብሰው ተሰጦ እየመለሱ የሚያስቀድሱ ብዙ ሕዝብ አለ። የሚገርመው ግን በዚህ ሁኔታ በጣም የሚያሳዝነው ነገር ሳንቀበልና ወይም ደግሞ ቅዱስ ቁርባኑን ሳንቀበል የምናሳልፈው ወይም የምንበተንበት ጊዜ በጣም ያሳዝነኛል። ይሄ ሁሉ እድል ተመቻችቶልን የምናየው ወይም ደግሞ የምንመልሰው ተሰጦ በቃ ሁሉም ነገር አምሮ ግን መጨረሻው መበተን ነው፣ ቅዱስ ቁርባኑን ሳንቀበል። አያሳዝንም ታዲያ? ይሄ ምን ትላላችሁ? ሰዎቹ ማለት ነው ስንት ነው ብዛት? 20 እስቲ ይሄ የወንድ ነው። የሴቶች ይሄ የሴት ነው። ኦኬ እሺ። ይሄ የወንድ ነው። ትልቅ ነው። ነጠላው ደስ ሲል ትልቅ ይሄ የሴቶች ደግሞ እስቲ ሱራብ ነች ከላይ የሚደረገው ማለት ነው። እስቲ ከሹራቡ ከስሩ የሚሆን ማለት ነው። ምንድን ነው ስሙ? እሱ ውስጠኛው ቀሚስ ይባላል። ቀሚስ ይባላል። እሺ። ስለዚህ ወንድም ቀሚስ ለባሽ ነው በለኛ።
ስሙ ስለሆነ የሀገር ስር ነው የሀገር ባህል ስለሆነ ሲለበስ እንደዚህ ነው። እቺ ሱሪያኖች ይሄ ደግሞ ሴት ኦኬ። እስቲ ሴቱ ረጅም አጭር አላቸው። አባ ሳይዝ አይ በቃ ይለያያል ሳይዙ አይደለ? በቃ ትልቁ ሜትር ከ70 ሜትር ከ60 ነው። ከዚያ አይበልጡም ብዙ ሴቶች አሉ። በጣም አጭር ከተባለ ሜትር ከ40 ናቸው። 50 ነው ከ40 የለም የለም ሜትር ከ50 ነው በዛ ሴት እንዴ ለራሴ ይመስል እንደዚህ ለካዋለሁ። እሺ እሺ የወንዱ ነው። እሺ እንቁጠረው። የሴቶቹ የሴቶቹ ጥለት ነጠላው ይለያል። እስከነ ቀሚሱ ነው። አዲስ የመጣ ዲዛይን የለም። የዛሬ 4 ዓመት 3 ዓመት ከነበረው ይኖራል። ትርፉ ምናምን ይቀየራል። ዋጋውን የሚጨምረው ዋጋው እንትን ይላል። አሁን ይሄ የወንዶቹ ሙሉ ስንት ነው? ከነ ጫማው ከነ ልብሱ ከነ ምኑ ጫማ ይጨምራል አይደለም? እየጠየቅኩ ነው። እስከ ጫማ ስንት መሰለህ? 800 ብር ጫማ 800 ብር ነው። ስለዚህ አጠቃላይ የሀገር ውስጡ ሲሆን 800 ብር። በጣም ጥሩ። የወንድ ይጨምራል? የሴት ይጨምራል። የሴት ይጨምራል። እንግዲህ ጊዜው ነው። ሻሽ ይጨምር ነው አባ። ሻሽም አዎ ግድ ነው። ግድ ነው ይጨምራል። አዎ ሻሽ የሌለውማ እንዴት ታዲያ እንደገና ደግሞ ገንዘብ አውጡ ብለን እንዲገዙ ልናደርጋቸው ነው? ከሰጠና ይቀርማ ሙሉ ነው አይደል? እሺ ታዘጋጅልናል። 10 ሻሽ የወንድ ነው አይደል? 2 3 4 6 7 8 አረ 7 1 2 3 4 5 እሺ ደናገርሽኝ እኮ ይሄ 1 2 3 4 5 6 7 ያዡ እዛው እንዳይወድቅብኝ 7 8 10 እዛው ከተተ ይሄ እዚህ የሴት ነው። በቃ 10 አለ ቆጠር ነው። አዎ በቃ ይሄ ለብቻው ሌላ ላስቲክ። እሺ ምን መጣ ብዬ ነው ይሄ ሾላ ውስጥ ያለ እጣ ቢንጎ ምን ረብሻ መጣ ብዬ እኔ የምልህ አባይዱ እንደ ሀሳብ መቁረብ የሚፈልግ ሰው ምን ማሟላት አለበት? ልብስ ነው። ኧረ በቃ ሁሉም ነገር እሱ አሁን በሰፊው ነው። እዚህ አይደለም የምናወራው። ምን አለ መሰለሽ? እሺ ምን አለ መሰለሽ? መቁረብ የሚፈልግ ሰው መጀመሪያ ማዘጋጀት ያለበት ለመቁረብ መፈለጉን መውደድ አለበት። በግድ መሆን የለበትም። ፈልጎት ነው መቁረብ ያለበት። ሰው ቁረብ ብሎት ሳይሆን ወይም ስላመመው ወይ ከበሽታ እድናለሁ ብሎ አስቦ ሳይሆን መቁረብ ያለበት ክርስቶስ ሕይወት ስለሆነ ብቻ ወላሽ በቃ ሕይወት ነው። ክርስቶስ አምላክ ነው። ስጋና ደሙ ሰጥቶኛል፣ ቤዛ ሆኖኛል ብሎ አስቦ ነው መቁረብ ያለበት። ከዛ በኋላ ያለው ህመሙ ከዳነ ዳነ፣ ካልዳነ ደግሞ በምድር ላይ የስጋ ፈውስ ስላልፈወሰው ቅዱስ ቁርባን ኃይል የለውም ማለት አይደለም። ወደ ሰማይ ስትሄጂ ከመላከ ሞት እጅ የሚያስጥል ኃጢአትሽን እንዲያሰርዝ የሚችል ዋስትና ነው፣ ኢንሹራንስ ስጋው ደግሞ። ስለዚህ በምድር ላይ የመጀመሪያው ዝግጅት
የመጀመሪያው ቅዱስ ቁርባን ከመቀበልሽ በፊት ለመቀበል ሞዴሬሽን መቀበል አለብሽ። ስቀበል ሰዎች በእኔ የሚድኑ አሉ፣ እኔ ራሴ ድኜ ነው ከዛ ማድን ነው አይደል? ሰዎች እኔ ስቀበል አይተው ደስ ይላቸዋል ከሚለው ሁሉ በፊት እኔ መጀመሪያ ደስተኛ ነኝ። እስቲ ልሞክረው ብለሽም አንገል ልብስ 9 ካለ እስቲ አንቺ አንገል ልብስ ነጭ አንገል ልብስ ስንት ፍሬ ላምጣ? 9 ካለ ይዘሽ እስቲ ልሞክረው ብለሽ እንትን የምትይበት መሆን የለበትም። ቅዱስ ቁርባንና ጸሎት ወይም ጸበል ሙከራ አይደለም አይደል? እና እምነት በሙከራ የምትሄጂበት ሳይሆን በእርግጠኝነት ቁርጥ ውሳኔ ወስነሽ የምትገቢበት ነው። ሁለተኛው ዝግጅት ደግሞ ንስሐ መግባት። 2 3 4 ያዘበይ 5 6 ስለዚህ ያረኩት ጋር ስታት ማለት ልክ ነው። ነጠላ ቀሚስ ነው አይደል? ስለዚህ ሻሽ ይቀራቸው። ሻሽ ለብቻው ነው አንድ ላይ እናድርገው ብለን ካለ አሁን ከቻልክ አምጣልን ከምንመላለስ። የሴቶቹ ያለ ሻሽ አይሆንም፣ የወንዶቹ ደግሞ ያለ ካልሲ አይሆንም። ኦኬ ካልሲ አይ አንተ ጋር ሳይሆን እኛ ስናስረክብ በቃ የሴቶቹ ጫማ ግዴታ ነው። ሰለቤት ተዘጋጅተን ነው። እሺ ጫማ ለብቻው ሌላ አለ እዚሁ 7 ሻሹ ነው። እሺ ሁለት ይቀራል ማለት ነው። ጫማው በቅርበት ይገኛል። እስኪ የሚያምረውን አንድ አይነት የውስጥ ጫማ አምጣ። የሴቶቹ ነው ወንዶቹ? የወንድም የሴትም እኮ ነው። ግን ምን መሰለህ ክረምት ሲሆን ለምሳሌ የዝናብ ሲዘንብ ቆርቦ ሲመጡ ውሃ እንዳይነካቸው ግዴታ ሽፍን ጫማ ቢሆን የወንዶቹም የሴቶቹ ሽፍን ጫማ ቢሆን ይመረጣል። ግን የሴቶቹ ብዙ ጊዜ በፈለጉት መንገድ እንዲገዙ ብዙ ጊዜ የሴቶቹን አንገዛም፣ እኛ የወንዶቹን ነው የምንገዛው። ለምን ሴቶቹ ይመርጣሉ ከለር አይነት፣ ወንድ ግን ያው አንድ አይነት ነው። ስለዚህ የወንድ አምጣል ቁጥሩ የተለያየ። እሺ በነገራችን ላይ እንዲህ እንደተሰበሰብ ነው ቆንጆ አምረን ተውበን እንደምናስቀድስ በዛች ላይ ባለችው ሰማያዊት ኢየሩሳሌም እንደምንታይ ታውቃላችሁ። ወይም ደግሞ ሰማያዊት ኢየሩሳሌም እዛ በሰማይ ቤት መንግስተ ሰማያት ለመግቢያ ይቺ ቤተ መቅደስም እኛ መግቢያችን በር ናትና አይገርማችሁ? በዚህ ሰዓት በምናስቀድስበት ሰዓት እዛ እየታየን ነው ማለት ነው። ነገር ግን በተሰጠን ነፃ ፍቃድ ራሳችን በምንሰራው ኃጢአትና በምንሰራው እርኩሰት ምክንያት እዛ የተጻፈው ክርስትና ስማችን ነፍሳችን ትሰርዛለች ማለት ነው። ለዚህ ነፃ ፍቃዳችን እንጠብቀው። የምንሄድበትን ወይም ደግሞ የምንኖርበትን ያ የተሰጠን ነፃ ፍቃድ እናስተካክል። አይመስላችሁ? እና ይሄ ሻሽ ነው ከፊታችሁ እዚሁ። እና ይሄ ዝግጅት ከተደረገ በኋላ ቅዱስ ቁርባን ከመቀበሉ በፊት በትንሹ አባቶች 3 ወርና 2 ወር ቢቆይ ይላል ከንስሐ በኋላ የመጀመሪያ ተቀባይ ከሆነ። ለምንድን ነው? አመሉን መተው አለመተው፣ ጸባዩን ማስተካከል አለማስተካከሉን፣ ሱስ ወይም የሚፈትነው ነገር ከሚፈትነው ነገር ርቋል አልራቀም፣ ባይርቅም እንኳን ፈተናው ሲመጣ ይቋቋማል አይቋቋመው የሚባለው ነገር መታየት አለበት። ገና ሲጋራ ጭስ ነበር። ንስሐ ገብቶ ቶሎ ወዲያው መቀበል ጥሩ አይደለም። ራሱን ቼክ ማድረግ አለበት። ሬጂስተር አሁን አትሌቶች ለምሳሌ ትሬኒንግ አድርገው አይደል ወደ ትራክ የሚገቡት? እንደዛ ማለት ነው። ትሬኒንግ ሳያደርግ የሮጠ ሰው ሽባ ነው የሚሆነው፣ ወዲያው ልቡ የሚፈርሰዋል። መንፈሳዊ ሕይወትም እንደዛ ነው። ንስሐ ከገባሽ በኋላ ልክ እኔ መጥፎ ነገር አድርጌያለሁ፣ ይሄ ነገር ሱስ ነበረብኝ፣ ከዚህ በኋላ አሻሽላለሁ ብለሽ ካልሽ በኋላ ማሻሻል አለማሻሻልሽ መታየት አለበት። እነዚህ ዝግጅቶች ያስፈልጋሉ። ሌላው ደግሞ የፋሽን ሊያሰናክል የሚችሉ ልብሶችን ዘመኑ የሚያመጣቸውን አንዳንድ ኮተቶች ላይ ዲቴል ገብቶ እንትን ማለት የለበትም። አንድ ቆራቢ ሰው ግልጥጥ ያለ ነገር ውስጥ መግባት የለበትም። ግን ይሄ ከስጋው ደግሞ የሚያርቅ ነገር ሆኖ አይደለም። አሁን ለዚህ በጣም ቁጥጥር እንዲበዛ ሳይሆን
ክርስቶስ በሱ እንዲከብርና ለሰው መሰናክል ከመሆን ለመዳን ነው። ክርስትና የጥንቃቄ ህይወት አይደል? በዚህ ምድር ንጉስ ሆኖ የመኖር ነው አይደል? በቃ ንግስትና ንጉስ ከሆነ ደግሞ በነገስታት ቤት ውስጥ ያለውን አለባበስ መልበስ ያለብሽ አይደል? የትንቢተ ኢሳይያስ ምዕራፍ 56 ላይ እግዚአብሔር አምላክ ሰንበቴን ለሚጠብቁ ደስ የሚያሰኘኝ ነገር ለሚጠብቁ ደስ የሚያሰኘኝ ነገር ለሚያደርጉ ቃል ኪዳን እገባላችኋለሁ ነው የሚለው አይደል? አዎ። እግዚአብሔር ደስ የሚሰኝበት ነገር ነው ምን መርጠው ከቆረብን በኋላ። አዎ። እና ቁጥሩ የተለያየ ይሁን። እሺ፣ በጣም አሪፍ። ከዛኛው እሱ ይሄ ይሻላል። ይሄም አይ ዛት የለውም እንጂ ይሄ ይሻላል። ይሄ ስንት ነው? 600 ብር። ይሄ አስተያየት አድርግልንና 10 ነው የምንወስደው። 10 ነው የምንወስደው። በእውነት ኧረ ተው፣ በእውነት እኔ አልችልበትም። ቀንስ ጨምር ነው። እሺ እሺ። አይ ይኸውልህ ከቀነሰልን እኮ ለሌላ ቆራቢ ሳንቲም እንዲተርፍ ነው እንጂ ሌላ ምንም እኛ አንፈልገውም። እሺ በቃ ይሄን 10 አድርግልኝ። ቁጥር የተለያየ ይሆናል። ቁጥር የተለያየ ይሁን። ከ38 እስከ 42 ሁለት ሁለት አድርገው። 38 2 እስከ 42 ያሉትን ሁለት ሁለት 41 42 አምስቱን ሁለት ሁለት ካለ ይሄ አንድ ያው አንድ እዚህ አለ። እሺ ካልሲ ውጭ ወተን እንገዛለን ይመስላል። ካልሲ ውጭ ወተን እንገዛለን። ሌላ ደግሞ በጣም ቅዱስ ቁርባን የማይፈልገው ነገር ብሎ ታውቂያለሽ? ሐሜት ከሁሉ ነገር መጥፎ የሚያረክሰን በቃ ቅዱስ ቁርባን የሚያረክሰው ትልቁ ነገር የሚያረክሰው ስልሽ አይረክስም እኮ እኛን ግን ስንቀበለው ህይወት እንዳይሆነን የሚያደርገው ሐሜት የሚያማሳው ማለት ነው። አዎ ሁለት አይነት ሐሜት አለ። በልብ የምታዩና በአፍሽ የምትናገሪው። በልብ ሁሉም ሰው ኃጢአተኛ ነው ያስባል፣ ግን በአፍሽ መውጣት የለበትም። ሐሜት ውስጥ መግባት የለበትም፣ ግን ከሐሜት መራቅ አለበት። አይ እኔ አልፈልግም እንዲህ አይነት ነገር ውስጥ አልገባም። ፍርድ ቤት ሄዶ በሐሰት መመስከር፣ እንደገናም ደግሞ የቆረበን ሰው ራሱ ማማት። እሺ እሷን ቆረብኩ ልትል ነው እንዴ? እሷን እንደዚህ ስትይ ጥሩ አይደለም። ክርስቶስ ይምራታል፣ ይቅር ይላታል። ሲሆን አጥፍታ ከሆነ ይቅርታ ቅዱስ ቁርባን ተቀበለሽ እንደዚህ ማለት አይገባሽም፣ ይሄ ጥሩ አይደለም። ለራሷ መንገር እንጂ በሌለችበት መንገር እየቻልሽ ስትይ ሐሜት ይሆናል እና በጣም ሐሜት መጥፎ ነው። እሺ አሁን ያ ሰው እየቆረበ እያለ ግን የማይቆርብ ሰው ሆኖ ቢያማው የማይቆርበውም የሚቆርበውም ሰው ማማት አይገባውም። ግን የማይቆርብ ሰው የሚቆርበውን ሰው ሲያማው ክርስቶስን በጥፊ እንደመታውና እሰው ካክል እንዳደረገበት የሚቆጠረው ከገረፉት ከወጉት እኩል ከፈሪሳውያን እኩል ነው የሚሆነው። ለምን ጌታን ስጋና ደም የተቀበለን ሰው ማማት ማለት ራሱ ክርስቶስን እኮ አማናዊ ነው አይደል? እውነተኛ መታሰቢያ ሳይሆን እውነተኛ ነው። በቅዳሴ ተለውጧል ብለን ነው ማነው አማናዊ ሆኗል እውነተኛ ሆኗል ብለን የምናስበው። ምኑን የተለወጠው? ወይኑ ደም ሆኗል፣ ህብስቱ ደግሞ ስጋ ሆኗል ምን ነው አይደል? እሱን ራሱ አማናዊውን የተቀበለውን ሰው እየሰጣሚው ክርስቶስ በሱ ከብሯልና ያንን ጌታን እንዳማሽ ጌታን እንደተሳደብሽ ምራቅ እንደተፋሽበት የሚቆጠር ግልጽ ነው። ስለዚህ ንስሐ ያስፈልጋል። የቆረበን ሰው ያማሰው እንዴ በስቅለት ጊዜ በወይራ ሲጠበጠቡ ቆራቢያ ብቻ አለው የማይል የለም። ይሄ ልብስ አጥብ ያለው ምናምን የተለመደ ነው። ግን ቆራቢያ ብቻ አለው ይባላል። በወይራ ስትጠበጠቢ አባቴ ቆራቢያ ብቻ አለው ይላሉ። በልባቸው የሚያስቡም እንደዚህ ይላሉ እና ኃጢአት እንደ ኃጢአት ነው የሚቆጠረው። ስለዚህ ከባድ ነው የቆረበን ሰው ማማት። ከዛ ውጭ ግን ቅዱስ ቁርባንን ስንቀበል ህይወት ይሆነናል፣ መዳን ይሆነናል ስለምንቀበል በሽተኛ እንደነበርን ማሰብ አለብን። እንደሆንን አይደለም እንደነበርን። ከተቀበልን በኋላ ደግሞ ክርስቶስን ቤዛ እንደሆነ እንደዋጀን ህይወት እንዳገኘን ማሰብ አለብን። ቁስል ቢኖርብኝ ለበረከት ነው፣ ከበሽታ ባልድን ለጥንካሬ ነው፣ ለመንፈሳዊ ህይወት ነው። እኔ የሆነ ስቴፕ ከፍ እንድል የመጣ በሽታ እንጂ እኔ ስጋ ወደሙ ከተቀበልኩ በኋላ ምንም በሽታ ሊነካኝ አይገባም። ከሁሉ ነገር መጽዳት አለብኝ ማለት መከራም ችግርም ስቃይም ገንዘብም ድህነትም መራቅ አለበት የሚባል አስተሳሰብ መቅረት አለበት። እንዲያውም ክርስቲያን በዚህ ምድር ላይ ካልተፈተነ ክርስቲያን አይደለም። ግልጽ ነው። በዚህ ምድር ላይ ክርስቲያን የመጣው ሊፈተን ሳይሆን ፈተናን አልፎ ሊሄድ ነው። ሊፈተን አልመጣም፣ ግን ፈተናን አልፎ እንዲሄድ ነው። ምድር ራሷ ፈታኝ ናት አይደል? ፈታኝ የሆነውን ነገር ለምሳሌ በሰላም እያለፍሽ እያለ ትንሽ አባጣ ጎባጣ የሆነ መንገድ ሲያጋጥምሽ እንዴት ነው የምትሄጂው? እንደነበርሽ ነው የምትሄጂው? እንደ መንገዱ አይደል? እቺ ምድር ደና ተፈጥረን ደና እየኖርን እያለ እዚህ ምድር ላይ ድንገት ተጣልን አይደል? ገነት በነፃነት እንድንገባ ተፈቅዶልን፣ ግን በሰው ልጅ ጥፋት ምክንያት ገነት ተዘጋች። አሁን ወደ ገነት የምንገባው በማህተም ነው።
እንደ ቀበሌ መታወቂያ ነው። ማህተም የስጋው ደግሞ ማህተም የሌለበት በፍጹም ገነት አይገባም ሲባል ምን ማለት ነው? በነፃነት በፍቅር ተሰጥቶን የነበረውን ነገር በዋጋ እየተቀበል ነው ማለት ነው። እንዲሁ ሰጥቶን ነበረ አልሰማልነው። ክርስቶስ መጥቶ ደሙን አፍስሶ ስጋውን ቆርሶ መግቢያ በሩን እንትን ፓስወርዱን ሰጠ። ከዛ ፓስወርዱን ያልያዘ ሰው አይገባም። እስቲ ኮምፒውተር ላይ ኦን ሳታረጊው ምንም ነገር መስራት ትችላለሽ። እንደዛ ነው። ግን ከዛ የሚለየው የእግዚአብሔር ስራ ምንድነው? የፍቅር አምላክ ነው። ፓስወርዱ እሱ በፈለገበት መንገድ ይሰጣል። በዚህ መንገድ ሊሰጥ አይችልም አትይም። ግን ያስቀመጠውን መስፈርት ማለፍ ይገባሻል። እሱ በፈለገው መንገድ ሊሰጥሽ፣ አንቺ መጀመሪያ እዚህ ምድር ላይ ያለው መስፈርት ማለት ነው። እንደው ገላ መታጠብ፣ ገላ ታጥቦ ቤተ መቅደስ መግባት፣ ንስሐ መግባት አይደል? ቀላል ነው እኮ። ልክ ነው። ግን አንዳንድ ጊዜ ማለት ነው ወጣቶችም ሆኑ ትልልቅ ሰዎቹ አይ እኔ ገና ነኝ ገና አልቆርብም የሚሉት ከቆረቡ በኋላ ያለው ህይወታቸው እንደ እስር ቤት አይነት እንደሚቆጥሩት እርግጠኛ ነኝ። ምክንያቱም እንደ ከቆረብኩ በኋላ ይሄን አላረግም ብለው መስፈርት ያስቀምጡለታል እና እንዳይቆርቡ የሚያደርጋቸው ከቆረብን በኋላ ምን አይነት ህይወት መኖር እንዳለባቸው ስለማያውቁ ይሆናል ብዬ አስባለሁ። እና ቆራቢ ከቆረቡ በኋላ ምን አይነት ህይወት ነው መኖር ያለበት? ይኸውልሽ እንደዚህ የሚሉ ሰዎች በተለይ 3 አይነት ሰዎች አሉ። ከቆረብኩ በኋላ እሞታለሁ ወይም ደግሞ እታሰራለሁ። ከቆረብኩ በኋላ በህይወቴ ላይ ምን እንደሚፈጠር አላውቅም። እንደገና ደግሞ ከቆረብኩኝ በኋላ ማድረግ የምፈልጋቸው ነገሮች በሙሉ ላቆም ነው ማለት ነው ብለው የሆነ የሚያደርጉት ነገር እንደዚህ አይነት ሰዎች አሉ። ግን ቅዱስ ቁርባን መጀመሪያ ለመቀበል መወሰን ስትጀምሪ ከእውቀት ጋር መሆን አለበት። ያለ እውቀት ቅዱስ ቁርባን መቀበል መጽሐፍ ቅዱስ ራሱ ይወቅሳል። ሳያውቁ ሳይገባቸውና ሳይገባቸው ያለ እውቀት ለሚቀበሉ ሰዎች በጣም መጥፎ እንደሆነ ተናግሯል ክርስቶስ። ሌላው ደግሞ ለምሳሌ ተቀበሉ ሲባሉ ንስሐ ግቡ ሲባሉ እሺ ይላሉ። ቅዱስ ቁርባን ተቀበሉ ሲባሉ ምን አደረኩኝ ይላሉ። ቆሻ መጣ። ነጭ የመልበሳችንን ትርጉሙን ግን ታውቁታላችሁ? ነጭ የምንለብሰው መላእክትን ለመምሰል እግዚአብሔርን ለመምሰል እንዲሁም ደግሞ መልካም ነገሮችን ለመምሰል ነው። ለምሳሌ ፍቅርን፣ ሰላምን፣ ህይወትን ለመምሰል ነው እና ነጭ መልበሳችን በጣም ያስደስተኛል። እኔ ቅዱስ ቁርባኑን ስለምቀበል ብቻ ለወቅሳችሁ አልፈልግም። ነገር ግን እንደዛ አስቀድሰን ሌሊት ተነስተን 11 ሰዓት እንግዲህ በሌሊት ተነስተን ከጅብ ጋር ከሌባ ጋር እንዲሁም ደግሞ በዛ በጨለማ ተጋፍተን ይህን ሁሉ ነገር ተጋፍጠን ሄደን እንደምታዩት ነጭ ለብሰን ቤተ መቅደሱ ውስጥ ገባል እና ተሰጦም መለስን፣ ጮህን፣ እግዚኦ ማርነ ክርስቶስ አለን፣ ሃሌሉያ አለን ብለን ጮህን። ግን በዳቤና በቅዳሴ ጸበል ብቻ አፋችንን አብሰን 2 ሰዓት ሙሉ ከቆየን በኋላ ስንመለስ አያሳዝንም? ቅዱስ ቁርባኑን ሳንቀበል። እኔ እየወቀስኩ አይደለም፣ እኔ ስለምቀበል እየወቀስኩ ሳይሆን፣ ነገር ግን እኛ ኢትዮጵያውያን ያለን ለቅዱስ ቁርባን ያለን አመለካከት በጣም የሚያሳዝንና የሚያሳዝን ነው። ማለትም አሁን አባዬ ሲናገር ትሰሙታላችሁ። ምንድን ነው ያለው? እኛ ቅዱስ ቁርባኑን የምናስበው ፍቅር እንደሆነ እግዚአብሔር ፍቅር እንደሆነ ሳይሆን እንደ አንበሳ ዘሎ የሚይዘን ስንቆርብ በቃ ከቆረብኩ በኋላ የምኖረው ህይወት በጣም የተወሰነ በቃ ጭምት ያለ ነው ብለን ስለምናስብ ነው እንጂ በፍቅር ብናስበው እግዚአብሔርን የምንቀበለውን ቅዱስ ቁርባን ህይወት እንደሚሆነና ለላይኛው ለሰማይ ቤት መንገድ እንደሆነ ብናስብ ምን ትላላችሁ? ከሁሉም ያረካው ቁጥር 39 40 38 የለም 38 አይኖርም 43 እሺ ችግር የለውም። ምንም ችግር የለውም። 10 ነው ብቻ ዞሮ 10 ፍሬ በቃ ጫማው ምንም ሳይነካ ድንገት ጠበበኝ ሰፋኝ ካሉ ሳያረጉት መተው መቀየር ይችላሉ። አንተ ጋር መቀየር ይችላሉ አይደል? አሁን እሱ ላሳውቃቸው ምንም ሳይነካ ማለት ነው። ያርግበትና ላሳውቃቸው። እሺ እና ምን አረኩ ምን አርጌ እንዴ ቅዱስ ቁርባን አሁን ተቀበይትልኝ ያላችሁ እንደ ይላሉ። በየትኛው ምድብ ክልል ያሉ ሰዎች ይደነግጣሉ። ለምን? አንደኛ ቅዱስ ቁርባንን ስለፈሩትና ስላከበሩት ይሄ መተው የለበትም። ጥሩ እኮ አንበሳውን ድርሻ ይወስዳል እኮ።
ቀጥሎ ግን ቅዱስ ቁርባን በዚህ ልክ የፈሩት ለምንድን ነው የሚለው ስታስቢው ግን የሚያስፈራ ነገር ነው። ግን በምን መልክ ነው የፈሩት? አንበሳ በክንዱ ያደቃል። አንበሳ የነገስታት የአራዊት ሁሉ አለቃ ነው። አዎ ያስፈራል። ድምፁስ መቼ ነው ደስ የሚለው? በቲቪ ስትሰሚ አይደል? በአካል አጠገቢ ሲሆን ሽንት ነው የሚያስደርግ። በዛ ልክ ነው ሰው ያለው። ኢየሱስ ክርስቶስን ከምን አንጻር ነው ማየት ያለብን? የሚቀስፍ ሳይሆን ወይ የሚገል ሳይሆን ህይወት ነው፣ ፍቅር ነው። ብንሞትም ለክርስቶስ ነው፣ ብንኖርም ለክርስቶስ ነው። ቅዱስ ቁርባን ተቀብዬ ከሞትኩኝ ፈቃዱ ነው፣ ኃጢአት ሳልሰራ ሰበሰበኝ ነው የሚባለው። ቅዱስ ቁርባን ከተቀበልኩ በኋላ ስብስብ ካልኩኝ ለክርስቶስ ተሰበሰብኩ ነው የሚባለው። እንዴት እንደመታሰር ይቆጠራል? እንደዛ ነው አብዛኛው እኮ የእውቀት ችግር ነው ያልኩሽ። እዚህ ስለዚህ ቅዱስ ቁርባን እሺ፣ ተስማማን? እሺ፣ እሺ። ሄሎ ሲሲ አንዴ መልሼ እደውልልሃለሁ። እግዚአብሔር ኦኬ። እሺ ቺቱ እንዴት እንደተቀበለኝ እግዚአብሔር ይስጥልኝ ማለት ነው። ብሩን ራሱ አላየሁም። ታደርገዋለህ እያንዳንዱ እያወጣ ድንገት ትንሽ እግር ያለው ሰው ከመጣ ብዬ ነው። እናመሰግናለን። እሺ አካውንት ሂሳብ ስራልኝ እስቲ። ሻሽ ሁለት ሻሽ አምጣ እስከዛኛ። እሺ ሂሳብ እንስራ አይደል? እሺ ሰርተዋል ሂሳቡን? እሺ አምስት መቶ ቀንስክልን። እሺ እናመሰግናለን። ባዛ በ4500 ብር ይመጣል። እሺ ባዛ በሁለት እሺ አንገት ልብስ 200 ብር ነው። 2000 ብር ይመጣል። እሺ እሱን ደግሞ የትኛውን የሻሹን? ኧረ ተው አይ ሌላ ነበር ያሰብኩት። በዚህ ከሆነ ኧረ በመቤቴ ኧረ በእርግጥ ይሄኛ ለበረከት ስለሆነ ለኔ ቢሆን ኖሮ ቀንስ ማን ነው ይቅርብህ ነበር። የራሴን ጉዳይ ዋው ጉዳይ ነው። ይሄ ደስ የሚል ነገር ነው። የነፍስ ስራ ስለሆነ አያችሁ ሰዎች ገበያ ላይ እንደዚህ አይነት ሰዎች አሉ። ይሄ እንድታውቁ ይሄ በጣም ደስ የሚል ነገር ነው። ስለዚህ ሻሹን በአንተ ማን ክርስትና ስም? ኃይለ ገብርኤል። እግዚአብሔር ይባርክ። እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ይሄንን ለብሰው ቅዱስ ቁርባን የሚቀበሉ ሰዎች በሙሉ የተካፈሉትን ህይወት አንተም አገኘው። አሜን አሜን። እናመሰግናለን። እሺ ቀጥሎ ጫማው ደግሞ 10 ጫማ አንዱ በ6 አይደለ? 6000 ብር ማለት ነው። 6000 ብር 6000 ብር በጣም ይገርማል። ለ104,000 ብር ጎደለው። ለ100,000 በጣም እና አሁን 4,000 ብር የካልሲ ሆነ ዘጋ ማለት ነው። ከነ ካልሲው ከነ ጫማው በጣም የሚገርም ነው። እግዚአብሔር ይስጥልህ። እግዚአብሔር ለአንተም የበለጠውን ያደርግልህ፣ ልጆችን ይባርክልህ። በጣም ደስ ይላል። በጣም ደስ የሚል ነገር ነው የምትሰራው። እሺ እግዚአብሔር ትልቅ ቦታ ያደርስልህ። አሜን። ከፍ በልልህ። አሜን። ሀገራችንን ደግሞ ይባርክልህ። አሜን። ሀገር ሲኖር ነው ሁሉም ነገር እንደዚህ የሚሆነው። ሀገራችንን ባርኩ ደግሞ ጥሩ መንግስት አምጥቶልን የተባረከ አምጥቶልን እግዚአብሔር ፍሬያችን ያማረ እንዲሆን ያደርግልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እናመሰግናለን። ተባረክ። እሺ አካውንት ንገረኝ። እሺ ትራንስፈር ሆኗል። እናመሰግናለን። እግዚአብሔር ያክብርልን። ማክበር ያለብኝ ኧረ ሻሹን በነፃ በረከቱን ምንድነው ማን ያገኘ? አዎ ይቅርታ። እቺ ቦርሳ ከስንት ነገር እንዳዳነችኝ ብታዩ። ማን ይገዛልህ? የገዛልኝን አልናገርም። ተናገር። ምንም ችግር የለውም። እዚሁ ራይድ የት አለ? አንዱስ ይኸው
ይታለ እንደዚህ ወል እንደዚህ እሷ አሁን የተወሰነ ድረስ ነው እንጂ ትይዟለች። በቃ ችግር የለውም። እግዚአብሔር ምንም ችግር የለውም። እመቤቴ አስቡት እንግዲህ በወር በትንሹ 20 መቁረቢያ ልብስ የሚወስዱ ሰዎች አሉ ማለት በትንሹ በወር የሚቆርቡ 20 ሰዎች አገኘን ማለት ነው። በዓመት አንድ ቀን ራሱ እጅግ በጣም ደስ የሚል እኮ ነው። ይኸውልሽ ምን አለ መሰለሽ የቆረቡ ሰዎች ምን እንዳገኙ ያውቃሉ በቁርባን። ግን የትኞቹ ናቸው የበለጠ በጣም እውቀት ማነው እርካታ የሚሰማቸው? ገብቷቸው የቆረቡ ሰዎች ናቸው። ቀጥሎ ደግሞ ከዓለም ኃጢአትን ጭርስ አገው የመጡ ሰዎች ብዙ ጊዜ ሲቆርቡ የሚሰማቸው ስሜት ቤተክርስቲያን ውስጥ ካደገው ሰው እኩል አይሆንም። ገባሽ? በቃ ህይወት እንዳገኙ ከሞት እንደተነሱ የሚገባቸው ኃጢአትን ጨርሶ የመጡ ነው። ያ ማለት ግን በትክክል ግዴታ እንዲገባን ኃጢአተኛ ሆነ መምጣት አለብን ማለት አይደለም። ልክ ነው። ሰላም ችግር እሺ። እና የኃጢአትና የጽድቅ ጉዳይ አንዳንድ ጊዜ ከሰውየው ማንነት ጋር ይወስናል። ሰውየው ዘማዊ ከነበረ ሌባ፣ መንዝራ ብዙ አይነት ነገር አድርጎ የነበረ ከሆነ ስጋው ደግሞ ሲቀበል በፍርሃት ነው የሚቀበለው። ናፍቆት አለበት፣ ደስታ አለበት፣ እርግጠኝነት አለበት፣ መንግስተ ሰማያት የመግባት እርግጠኝነት አለበት። ቤቱ የነበረ ሰው ግን ብዙ ጊዜ እንደ ታላቅዬ ወንድም ነው። ጠፍቶ የመጣው ልጅ ታውቂያለሽ አይደል? የጠፋው ልጅ የእሱ ወንድም አለ ውስጥ ሆኖ ብቀኛ የሆነ ጭፈራውን ማሲንቆውን ሰምቶ ፍሪዳውን አይቶ ንቆታል። ይሄኛው ግን ለእጁ ቀለበት ይደረግለት ሲባል የሚሰማውን ስሜት አስብ። ይሄ ልዩነቱ ደርሰናል። እንግዲህ ደርሰናል። ጨርሰን እንደምታየት ልብሳችንን ይዘን እንዴት ናችሁ? ኤፍታህ በዚህ አጋጣሚ በኤፍታህ መዝሙር ቤት ከከርመድ እንጨት የሚሰራ መስቀልና ከወይራ እንጨት የሚሰራ መቁጠሪያ አለላችሁ። የጸሎት መጽሐፍቶችና የተለያዩ ገድላት እንዲሁም መጽሐፍ ቅዱስ፣ ቅዱሳን ስዕላት፣ የጸሎት ቤት ዕቃዎች፣ ዘቢብና ዕጣን መውሰድ ትችላላችሁ። ይኸው ሊቆርቡ የሚመጡ ሰዎች ካሉ እኔ እናገራለሁ፣ ያው እሷም ትናገራለች። የመቆረቢያ ልብስ መጥቷል። በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። መልእክቱ ምን መሰላችሁ? በትክክል ገንዘብ የሌላችሁና የተቸገራችሁ ሰዎች ብቻ መታችሁ ይሄን ልብስ ብትወስዱ ደስ ይለናል። በትክክል ለምን መሰላችሁ? ዝም ብሎ በቃ አይ እኔ ብር የለኝም ሄጄ ዝም ብዬ ልውሰድ ብሎ መውሰድ አይደለም። የሌሎች ሰዎችን የምስኪኖችን በረከት እንደመቀማት የሚሆነው። አቅም ያላችሁ ከደሞዜ ላይ የተወሰነ አጠራቅሜ መግዛት እችላለሁ፣ እቁብ ገብቼ መግዛት እችላለሁ ብላችሁ የምትሉ ሰዎች የበለጠ በረከት ታገኛላችሁ። የምትገዙ ራሳችሁ ይሄ ለሌሎች ሰዎች ይሁን እኔ እችላለሁ አቅም አለኝ የምትሉ ሰዎች ማለት ነው። አይ ከዛ ውጭ ግን ምንም ባጠራቅም ገና ከዚህ በኋላ 5 ወር 6 ወር ቆይቼ ነው እኔ ልብሱን መገዛው ወይ 1 ዓመት ቆይቼ ነው። ስለዚህ ከነ መምህር ልውሰድና ልቆረብበትና አጠራቅሜ ሌላ ጊዜ አምጥቼ ደግሞ ብሩን እከፍላለሁ ብላችሁ የምታስቡ ከሆነ ደግሞ እንደዛም ትችላላችሁ። አቅም ያላችሁ ነው። የሌላችሁ ግን ችግር የለውም መታችሁ መውሰድ ትችላለች። ማርያምን ገብርኤልን ብሎ መማል አይጠበቅባችሁ። መሀል ላይ ያመጣ ነው መጽሐፍ ቅዱስ ይዞ ማስማል ያመጣ ነው። ለምንድን ነው ሙስሊሞችና የእኛን ትምህርት የሚጠሉ ሰዎች እየመጡ እየወሰዱ እየሸጡ አስቸገሩ። ኢንፎርሜሽን ስለደረሰ ነው። ከዚህ ይወስዳሉ። ከዛ ይቅርታ እንግዲህ ሙስሊም እየጠቀስኩት ለምንድን ነው ሃይማኖታቸው ኦርቶዶክስ ስላልሆነ በነፃ ልብስ ይሰጣል ሲባል ስንት እንደሚሸጥ ስለሚያውቁት ነው። ከአንድም ሁለት ጊዜ ስለያዝናቸው እንጂ ሁሉም ናቸው ማለት ነው። ሁሉም ሌባ ነው ማለት ሳይሆን ግድ የሌላቸው እኛ ለምናስተምረው ትምህርት ምንም አይነት ዋጋ የማይሰጡ ሰዎች ኦርቶዶክሳውያንም ሆነው እንደዚህ የሚያደርጉዋል። ኦርቶዶክሳውያን ሆነው እኛን ስለሚጠሉን ብቻ ይሄ የምናደርገውን የምናገለግለው አገልግሎት ስለማይደግፉት ብቻ መጥተው ይሄ ደግሞ እሱ ምን በቃ እኔ ሄጄ በነፃ ወስዳለሁ ምናምን ብለው መጥተው የሚወስዱ አሉ። ግን መልሰው ደግሞ ይዘው ይመጡ አሉ። እግዚአብሔር ዋጋ አስከፍሏቸው የ5000 ብርና የ4500 ብር ዕቃ ወስደው የ100 ምናምን 50,000 ብር ዋጋ የከፈሉ ሰዎች አሉ። ይቅርታ ብለው ብሩን በአካውንት ያስገቡ ልብስ የመለሱ ሰዎችም አሉ። ስለዚህ እባካችሁን የመቁረቢያ ልብስ እንሰጣለን ሲባል ተርፎን አይደለም፣ መጽደቅ
ወይም ደግሞ ይሄን ልብስ በመስጠት በረከት መቀበል ፈልገን ነው። እኔም ገዢዎቹም ወይም ደግሞ ለበረከት ብለው ብር ልከው ግዙ ያሉን ሰዎች ለበረከት ብለን እንጂ ብር ተርፎን አይደለም። ሰው ተርፎት አይደለም የሚሰጠው፣ ካለው ላይ የሚያካፍለው አካፍል ስለተባለና በማካፈል የሚያገኘውን እርካታ ስለሚያውቀው ብቻ ነው። ይሄን በጣም እናመሰግናለን። የነበረ ሰዓት ይሄን ይመስላል። ዛሬ ጫማም አለ፣ የወንዶች ጫማ። ሴቶች ጫማ ያልገዛ ነው። ለምንድን ነው? ሴቶች ጫማ ስለሚመርጡ አይነት ይመርጣሉ። ስለዚህ የማይፈልጉትን ጫማ ከሚወስድ፣ ወንድ ልጅ ግን አንድ ነው ጫማው፣ የታወቀ ነው፣ ለውጥ የለውም። ሽፍን ነው፣ ሽፍን ነው። በዚህ አጋጣሚ ጣጣ እናበዛም ወንዶች። እሺ መንበረ ማርያም የተናገረችው ትክክል ነው። ግን ሻሽ በነፃ ነው የተሰጠን፣ ራሱን የከፈለ ጊፍት ነው የሰጠን ልጁ። በእውነት የተባረከ ሰው ነው፣ በጣም የተባረከ ሰው ነው። ቀጣይ እንግዲህ ማን ነው ተረኛ 20 መቁረቢያ ልብስ የሚገዙ? በግሩፕ ሆናችሁ 5፣ 6፣ 10 ሆናችሁ መግዛት ትችላላችሁ። 100 ሺህ ብር ስንት እንደገዛ አያችሁት? ከነ ቃልሲው ከነ ጫማው ከነ ሻሹ ከነ ምኑ 100 ሺህ ብር ሞላ እና ይሄ በጣም ትልቅ ነገር ነው። 20 ሰው መጥቶ ደግሞ አሁን ሊቆርብ ነው። እሰይ ተመስገን። መነጽሬ በሉ። እሺ የነበረን ቆይታ ይሄን ይመስል ነበር። አባዬ አልታይም። እሺ ያ በቃ ዝቅ አይ እሺ ስለነበረን ቆይታ በጣም እናመሰግናለን። እንዳያችሁት መቁረቢያ ልብስ ከመጀመሪያው እስከ መጨረሻው እዚህ ቢሮ ወይም ሱቅ እስኪደርስ ድረስ የነበረው ሂደት ይሄን ይመስል ነበር። አብራችሁን ስለቆያችሁ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ቻው። እሺ ዘቢዬ እንዴት አገኘሽ? በጣም ደስ የሚል ፕሮግራም ነበረ። ሰላም ብቻ አይደለችም፣ እንዴት የመቁረቢያ ልብስ ተገዝቶ ምናምን ለሰዎች እንደሚከፋፈል ያየችው እኔም አብሬ ነበርኩ፣ እየቀረስኩ የነበርኩት እኔ ነኝ እና በጣም ደስ የሚል ፕሮግራም ነበረ። በጣም ብዙ በረከት አግኝቻለሁ እኔም ብዬ አስባለሁ። እና አው ቀረጻ ላይ ስቀርጽ ምናምን ያበላሸሁት የቆረጥኩት ምናምን ነገር ካለ አስተካክላለሁ በቀጣዩ እና ሶሪ ልል ነው። ያበላሸሁት ነገር ካለ ይቅር ብለን። የመቁረቢያ ልብስ የመስጠት ፍላጎት ያደረብኝ የተቸገሩ ሰዎች አሉ ብዬ ብቻ ሳይሆን በጣም ብዙ ቤት በፊት የዛሬ 8 ዓመት 9 ዓመት በተለይ ከ2004 ዓመተ ምህረት ጀምሮ ብዙ ሰዎች በቤታቸው ዶር ቱ ዶር በማገለግልበት ሰዓት ላይ መምሪ መቁረብ ፈልጌ ነበረ ሲሉ አስታውሳለሁ። እንዳሁኑ ብር ሳይኖረኝ በፊት ወይም እናንተ ሳትሰጡኝ በፊት ያለኝን እቃ ከውጭ አንድ የሆነች እህታችን ላከችልኝ፣ ይጠቅመዋል ብላ የላከችልኝ እቃ ሸጬ 3 መቁረቢያ ልብስ ገዝቼ ለሰዎች የሰጠሁበት ጊዜ ነበር። ቆይቷል። የዛሬ 9 ዓመት 10 ዓመት ይሆናል። 2008 2009 ላይ ማለት ነው። ግን አሁን ደግሞ ያንን ጊዜ አስቤ እንደዚህም አይነት ሰዎች አሁንም ይኖራሉ ብዬ አስቤ ነው። ብር ቢኖረኝ ኖሮ ብዙ ገዛለሁ ብዬ ነበር። ያን ጊዜ ብር ቢኖረኝ ኖሮ ብዙ መቁረቢያ ልብስ ገዝቼ ለእንደዚህ አይነት ሰዎች በሰጠሁን ነበርና እናንተም የኔ ሀሳብ ተካፋይ በመሆናችሁ በጣም ነው የማመሰግነው። ዛሬ የከፈልኩት ብር የኔ አይደለም። እናንተ እንጽደቅ ብላችሁ እግዚአብሔር አምላክ የነሱ ዋጋ ይስጠን ብላችሁ የከፈላችሁት ብር ነው። 96,000 ብር ከነካልሲው 100,000 ብር በሉት 4,000 ብር ነበር የቀረው። ይህንን ብር የሰጣችሁኝ ነፍሳችሁ በገነት በእግዚአብሔር ፊት የታሰበች እንድትሆን ኃጢአታችሁን ይቅር እንዲላችሁ እስከሆነ ድረስ ምኞታችሁን በሙሉ እግዚአብሔር አምላክ ይፈጽምላችሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ በመሃል የማነሳላችሁ ጥያቄዎች አሉ ከአባዬ ጋር ስናወራ ስለ ቅዱስ ቁርባን ማለት ነው። እና እንደተረዳችሁትና እንዳዳመጣችሁት ያው ትንሽም ቢሆን በመሃል እየተቆራረጠም ቢሆን የደረሳችሁን ነገር እንደተማራችሁበት እርግጠኛ ነኝ። ግን ይህንን ጉዳይ በሰፊው በስቱዲዮ ደረጃ ልክ ከዚህ በፊት የጽዋ ማህበር ስመሰርት ጽዋ ማህበር ምንድን ነው፣ እንዴት ነው የሚመሰረተው ብዬ ከመጀመሪያ እስከ መጨረሻ እንዳስረዳን ሁሉ አሁንም ደግሞ በቅዱስ ቁርባን ዙሪያ ከመጀመሪያ እስከ መጨረሻ ያለውን ነገር እንዲያስረዳን ይዤላችሁ እመጣለሁ።
በጣም ይቅርታ ጠይቃለሁ። በመሀል እየጀመርን ስለ ነጠላም ስለ ጫማም ስለምንም እያወራን በመሀል እየቀጠልንላችሁ ነበረ ያቀረብነው። በጣም ይቅርታ አድርጉልኝ። ግን በሰፊው ይዤ እመጣለሁ። አባዬም ከዚህ በፊት የቅዱስ ቁርባን ምንድነው ወይም ደግሞ ሚስጥረ ቁርባን ብሎ አስተምሮ ነበረ ከስንት ዓመት በፊት። እሱን ገብታችሁ አዳምጡት። ግን ደግሞ ከዛም በላይ ደግሞ አሁን በደንብ በተጨማሪ ቪዲዮ እንሰራላችኋለን። እስከዛው ግን ያው ያላችሁን ዕውቀት ይዛችሁ ቆዩን ማለት ፈልጋለሁ። ሌላው ደግሞ መጠየቅ የምትፈልጉ ስለ ቅዱስ ቁርባን ይሄንን ብትጠይቁልን ብላችሁ የምታስቡት ነገር ካለ ኮሜንት ላይ ጻፉልኝና እሱንም አካትቼ በቪዲዮ እመጣላችኋለሁ። ስላዳመጣችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። አሪፍ ቪዲዮ እንደነበር ተስፋ አደርጋለሁ። በኮሜንት አስተያየታችሁን እንጠብቃለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው። ዘቢብዬ ስለቀረሽኝ ደግሞ በጣም አመሰግናለሁ። የዛሬ ካሜራማን የነበረች ሌላ ጊዜም ብዙ ጊዜ ቀርጻኛለች እና አመሰግናለሁ። ችግር የለም። ቦር ደግሞ ዝከፍልሻለሁ። ጎበዝ ከሆንሽ ማርያም በደንብ እንትን ካልሽ የኔ የግል ካሜራማን ከሆንሽ እንዴ እኔ ተማሪ እኮ ነኝ። ቦር መድበን ከፍልሻለሁ። እንደዛ ነው እና ቴንኪው ልልሽ ነው። አየሁኝ በህልሜ ሞት የተባለውን ዕዳ ተሸክሜ ሰማሁኝ በዝና ቀጠሮ አክባሪ ነው ሞት አይቀርምና ሞት አይረሳምና ሞት ይቅር ይላሉ ሞት ቢቀር አልወድም አፈሩም ድንጋዩ ከሰው ፊት አይከብድም አጠረ ቁመቴ ወዳጆቼን ባይ እያደሩ ማነስ ለካ እንዲህ ነው ወይ እኔ አልገዛም ሱሪ ይቅርብኝ ለራሴ አፈር ስለሆነ የዘላለም ልብሴ ቤት አልሰራም ይቅር ጣራና ግድግዳ መቃብር ነውና የኔ ሳሎን ጓዳ እባክህ አምላኬ ስማኝ ጸሎቴን በእንባ ለምልሜ የምበላውን እራሴን አንገቴን አልችለው ብለህ ሁልጊዜ በሰው ፊት ትጥለኛለህ አይጣል እያልን ስንለምነው ሳናስበው ድንገት ጣለብን ነው እንግዳው ሞት መጣ ኧረ ወየው ለእግሩ ውሃ ሙቄ በርዤ ሳልቆየው የሞት ማዕረጉን ሁላችሁ እወቁ ከእርሱ ቤት ይገኛል ብርም ሆነ ወርቁ ይኸው የዘራልን በየቀኑ ሰው አንድም አልበቃ
ቡቃያው የታል ቡቃያው ከአቤል ጀምሮ ነበር የታመነ አሁን ግን ስናየው ሞት ቀጣፊ ሆነ ሞት ቀጣፊ ሆነ አይቼው መጣሁኝ ዛሬ እሑድን ሰው እንደ አዝመራ በግፍ ሲታጨድ በግፍ ሲታጨድ በከንቱ ያሙታል እንዲሁ በሐሰት ሰው በልቶ ጨረሰ እያሉ በመሬት እያሉ በመሬት ከምድር እስከ ሰማይ ሰው ቢያስብ ሁልጊዜ ከሰው አልተለየም ሞትና ትካዜ ሞትና ትካዜ ደስታና ሐዘን ጎን ለጎን ሲሄዱ ይኮራበቱናል ከሁለቱ አንዱ ከሁለቱ አንዱ ሁሉ በሽተኛ ሁሉ ራሴን ባይ በቤታችን ደህና መጥፋቱ ነው ወይ መጥፋቱ ነው ወይ እርሱም ሞት ሲጠራው በሩቁ ሰምቼ እኔም ያላልኩም ለራሴ ፈርቼ ለራሴ ፈርቼ ሰው ሁሉ በርስቱ ይጨርሳል ሀብቱን የኋላ የኋላ ላያጣው መሬቱን ላያጣው መሬቱን አየሁኝ በህልሜ አየሁኝ በህልሜ ሞት የተባለውን ዕዳ ተሸክሜ ዕዳ ተሸክሜ